እናቴን በሚገባ ተከላክለሽልኛል በሚገባ ጠብቀሽልኛል አዎ እናትሽ ነች አውቃለሁ እናትሽ ነች በአባቶቼ ቤተሰብ በእናቴ እጅ በልተሽ አድገሻል ወንድሜ አንቺ እናቴ ሆናችሁ እስከዛሬ ቆይተናል ከዚህ በላይ ምን ፈልጋለሁ እናትስ ብትሆን ከዚህ በላይ ታረጋለች እንዴ ወደፊት ከሌላ ሰዎች እንደዚህ አይነት ነገሮችን አሉ ብዙ ቦታ እንደዚህ አይነት ብጥብጦች ይነሳሉ እንዴት ማንነቴን ደበቃችሁኝ ካደጉ በኋላ እንዴት ማንነቴን ተደብቁኛላችሁ ወደኛ ነው አንቺ ነው ሌላ ምን ነው ሌላ ሰው ማናገር መሰለሽ እኛ እናት ወገን ዘመድ አርጋኝ ተቀበለችው አይደል አዎ በሚሰማሽ ነገር መቼም ያለ አይመስለኝ አሁን በጣም ደህና ነኝ የተለመደ አንቺ ራስሽ አሁን አዲስ አበባ ላይ ማታቂው ሰፈር አለ በዚህ ምክንያት በመጣሽ ቁጥር አንድ ሰፈር ታርፊያለሽ ሆነ ዛሬ ሌላ ሰፈር ታርፊያለሽ ያልኩስ አንተን ፍለጋ ትልቅ ደረጃ ተድረስ እውነት መስዋዕት ከፈለች አዎ ሳባ በጣም ለኔ ስትል መስዋዕት ከፍላለች ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ እንደምንቆያችሁ እንደምንከረማችሁልኝ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ከእናቴ ጋርና እንዲሁም ደግሞ ከውዷ እህታችን ጋር እንግዲህ ከሳባ ጋር ተገኝቻለሁ ያው የተፈጠረው ነገር ሁላችንንም ልባችንን ነክቶን ነበር ነገር ግን ያው ሁሉም ነገር ለመልካም ነው ሁሉም ነገር ለበጎ ነው ሁሉም ነገር ሊያስተምር ነው ህይወት ደግሞ እንደቀል አይደለም ማለት ነገሮችን ስታስተምረን አድርጋው ነው እንጂ የሆነ ነገር ሊሆን ሲል አሳውቆን አይደለም ፈተናዎች የሚቀርቡት ማለትም ትምህርት እንግዲህ ያው ተምረን ነው የምንፈተነው በህይወት ደረጃ ደግሞ ተፈትነን ነው የምንማረውና ያው ትልቅ ትምህርት ለመውሰድ እንግዲህ ችለናል በተፈጠረው ነገር ከዚህ በኋላ ሁላችንም ጥንቃቄ ለማድረግ እንግዲህ ተነጋግረናል መሆንም ያለበት ጥንቃቄ ነው ዛሬ ደግሞ ትንሽ ቆይታ ማድረግ ፈልጋለሁ ከሁለቱ ጋርና ማለትም እናቴም እንግዲህ ሆስፒታል ወጣለች ነገር አይታችኋል በቪዲዮ ማስመልክቻችኋለሁ አዲሱ ቤታችንስ እንዴት ነው ምን ይመስላል ለመዳችሁት የሚለውን ነገር ከእናቴ ጋርም ትንሽ እናወራለን እንዲሁም ደግሞ ከሳባ ጋርም ትንሽ እናገራለን ሳባ አሁን ምን አይነት ሁኔታ ላይ ያለችው ያው የቁስሏስ ሁኔታ ከምን ደረሰ ህክምና እየተከታተለች ነው በርግጥ ያው ያን ያክል የከፋ እንትን አይደለም ግን እግዚአብሔር ተመስገነው ስላለችበት ሁኔታና አሁን ከዚህ በኋላ ወደ ቤተሰብ መሆን ስላለበት ሁኔታ እንናገራለን ማለት ነው ለማንኛውም ወደ ቤተሰቦች የትም ቦታ ሳትሄዱ እስከመጨረሻው ድረስ አብራችሁን ቆይታችሁ እንድትከታተሉኝ ጋበዝኳችሁ አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ያጻፋችሁ ቪዲዮን ላይክ ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን መልካም ቆይታ እንደምን ዋላችሁ ወደኛ ነው አንቺ ነው ሌላ ምን ነው ሌላ ሰው ማናገር መሰለሽ እኮ መስሎኝ በድጋሚ እንደምን አለሽ እግዚአብሔር ይመስገን አንተ ደህና ዋልክልኝ አሎ እግዚአብሔር ይመስገን እንዴት ነሽ አንቺ ሁሉ እንዴት ነበር እግዚአብሔር ይመስገን ነው ለሁሉም አይደል ነው ለሚሆነውም ለሚፈጠረው እግዚአብሔር ይመስገን ማለት ነው አይደል ሳባ እንዴት ነሽ አዲሱ ቤትስ እንዴት አየሽው በጣም አሪፍ ነው እኔ ተመችቶኛል አይደል ያው ለደህንነት እንግዲህ ሲባል አንድም ቤት ለቀን መውጣት እንዳለብን ሁሉ ጊዜ የተለመደ አይደል የሆነ ነገር ሲፈጠር ወር ደግሞ የሆነ ነገር ታውቋል ይሄ ቤት ብለን ጥርጥር ከገባን ያው በየጊዜው ቤታችን መቀየራችን እንግዲህ ልማድ ሆኗል መንገላታት ነው ከአንድ ቦታ ወደ አንድ ቦታ ያ ምንም ማለት አይደለም ያው የለመድሽው ነገር ስለሆነ አይደል ያው ሰፈሩንም ደግሞ ማሪፍ ተለምጃለሽ ያስባሉ ግን ጥንቃቄ እንድታረጊ ይፈልጋሉ ለምንም ነገር ያው ያለው ነገር ቤት መቀየሮችን አሪፍ ነው ጥሩ ነው ተመችቶኛል ለሷ ደህንነትም ይሄ የተሻለ ነው ያስባለሁ አዎ አሁን የሚያሳስበን ደህንነት ይልሽ የሷ ብቻ አይደለም ሳው አንቺም ደህንነት ጭምር ያሳስበናል ገባሽ አይደል አንደኛ ምንም ነገር እንዳይፈጠር የምትጠብቂያት እናቴን አንቺ ነሽ በቅርብ ሁልጊዜም በመጣሽ ቁጥር እዚህ በማረፈሽ ቁጥር ወደ አዲስ አበባ በመጣሽ ቁጥር ለዛም ልጆቿ ጋርም ስትሄድና ነገር ብቻ ሁሌ የምትቀበያትም የምትንከባከቢያትም የሚያስፈልጋትን የምትወደው ምግብ አውቀሽ ምሰሪላት አንቺና አንቺ ብቻ ነሽ እና ያው ላንቺም እንግዲህ መጠንቀቅ ግድ ይለናል አሁንም አይደለም በፊትም እንጠነቀቅልሻለን ስለዚህ አደራ ምልሽ ነገር ምንድነው ከአዳዲስ ሰዎች ጋር ትውውቅ ባታረጊ ደስ ይለኛል እዚህ ሰፈር ላይ ማለት ነው ከበሻ ያው አስቤዛ ምናምን ነገሮች እያንዳንዶቹ ነገሮች ያው እንደተለመደው የኛው ሰዎች ናቸው የሚያመጡት ነገር ግን ምናልባት አንዳንድ ነገሮች ሲፈልጊ ሱቅ ምናምን ስትወጪና ዲፕ ከሰው ልጆች ከሌላ ሰዎች ጋር ኮሚኒኬት እንድታረጊ አልፈልግም ከበሻ ምክንያቱም ያው የሰው ልጅ
በምን እንደሚባል አይታወቅምና በኢንፎርሜሽን በተለያየ አጋጣሚዎች ኢንፎርሜሽን ሰዎች ጋር ደርሶ በኋላ ድጋሚ ደግሞ ያላችሁበትን የገባችሁበትን አዲሱን ቤት በማጣራት መጥተው የሆነ ነገር ሊያደርጉ ይችላሉ። እናቴ ላይም ጥቃት ሊፈጽሙ ይችላሉና ከባድ ጥንቃቄ እንድታደርጊ ይፈልጋሉ። እሺ። እና ደግሞ አስፈላጊ የሆነ በጣም ወሳኝ የሆነ ነገር ከሌለ በስተቀር አትውጪ። ያው አይ ከዛ ነገር በኋላ በጣም ብዙ ትምህርት ወስጄበታለሁ እና ከዚህ በኋላ አይደገምም። እናቴስ እንዴት ነሽ ታዲያ? ደህና ነኝ፣ በጣም ደህና ነኝ። አየሩ ከቤቱ ጋር ተስማማሽ? አዎ፣ ነገሩ ሰፈሩም ጸጥ ያለ ነው፣ በጣም ይመቻል። ደስ ይላል አይደል? ግን እንደ መንገላታት እቃዎች ተንገላቱ ምን የተለመደ አይደል ሲባል ለማለት እንጂ እኔ አሁን በጣም ደህና ነኝ። የተለመደ አንቺ ራስሽ አሁን አዲስ አበባ ላይ የማታውቂው ሰፈር አለ። በዚህ ምክንያት በመጣሽ ቁጥር አንድ ሰፈር ታርፊያለሽ፣ የሆነ ሰፈር ታርፊያለሽ እያልኩስ አንተን ፍለጋ ያው እንግዲህ ምን ማድረግ አይቻልም አይደል? ትልቅ ደረጃ ትድረስ። እውነት መስዋዕት ከፈለች እኮ። ሳባ በጣም እኔ ስትል መስዋዕት ከፍላለች። እንደው እውነት እግዚአብሔር ትልቅ ደረጃ ያድርሳት። አሜን። እንደው ለሀገርም ለወገንም የምትበቃ ያርጋት። አሜን። በእውነት በትምህርቷም እንደው እግዚአብሔር ትምህርቷን ይግለጽላት። አሜን። አሜን በይ። አሜን በይልሽ። ነገ ትልቅ ሰው ሆነሽ ለማየት ያብቃኝ። ሳልሞት እውነት ትልቅ ሆነሽ ለማየት ያብቃኝ። አሜን እንጂ የኔን ጦስ ነው እሷ መስዋዕት የሆነችው። ብትሞት ከዚህ አይደለም እንዴ? አጉል አመታት መታት ታደስ በብርጭቆ ነው እግዚአብሔር ራሱ ሲከልልላት ነው እንጂ እና እንጂ እግዚአብሔር ይስጥሽ። እግዚአብሔር ነው ትልቅ ሰው ያርግሽ። እውነት ልቡናሽን አይቀይረው። አሜን። እንደው ምን ብዬ እንደመረቀሽ ሁሉ ራሱ እየጠፋኝ ነው። እውነት በአሁን ዘመን እንደዚህ አይነት ሰው አይገኝም። ለስራ ገለመሌ ስትነይ ይላል ሰው አይገባውማ። እሷ ግን አንተ ባስጠነቀካትም ራሷ መስዋዕት አድርጋ ያን ነገር አክሽፋለች። እግዚአብሔር የተመሰገነ ይሁን። ኦሬዲ እኮ ደማችን ማለት እኮ ነች ሳባ። ከአንድ ማፀን ባንወጣም ከእድገቷ ጀምራ እንግዲህ ከልጅነቷ ጀምራ ከኛ ጋር የነበረች ልጅ ማለት የኛ ስጋችን ነች። መወለድ አይደለም። አብረን በልተን አብረን ጠጥተን አድጋለች። ስለዚህ ሳባ ማለት ለኛ እንግዲህ ቤተሰብ ነች፣ የራሳችን አንድ አካል ነች። ያው ይሄንን ነገር ስናወራ ሳባ በነገራችን ላይ ብቸኝነት እንዲሰማት ወይ ደግሞ ቤተሰብ እንደሌላት እንዲሰማት አይደለም። የሰው ልጅ ሲጀምር ማንነቱን አውቆ መኖር አለበት። ሲጀምር ጀምሮ ማለትም ይሄ ምን ማለት ነው? ወደፊት ከሌላ ሰዎች እንደዚህ አይነት ነገሮችን አሉ። ብዙ ቦታ እንደዚህ አይነት ብጥብጦች ይነሳሉ። እንዴት ማንነቴን ደበቃችሁኝ? ካደጉ በኋላ እንዴት ማንነቴን ትደብቁኛላችሁ? እንዴት ስለ ቤተሰብ እውነቱን አላወኩም ምናምን እያሉ የሚጋጩ የሚጣሉ ቤት ጥለው የሚጠፉና የሚወጡ ምናምን ሰዎች አሉ። እና ይሄን ነገር ደግሞ እኛ አንፈልገውም። እኛ እውነትን እያወቀች ከእውነት ጋር አብራ እንድታደግ ስለፈለግን እንግዲህ ለሳባ ማንነቷን እንዴት እንደተገኘችና እንዴት ከኛ ቤተሰብ ጋር መኖር እንደጀመረች ነግረናታል። ታውቃለች። እሷም ደግሞ ያው እግዚአብሔር ይመስገን ከራሷን ማወቅ ከጀመረች ጊዜ ጀምሮ ስለተነገራት አሁን ላይ የሚያስጨንቃት ነገር አይኖርም። ምክንያቱም በጊዜ ሂደት እውነታውን ብታውቅ ኖሮ አምና ለመቀበል ወይም ደግሞ አምና እንኳን ብትቀበለው እንዴት ይሄ ይሆናል ማንነኝ የሚል ጥያቄዎችን ራሷ ላይ የፈጠረች ራሷ ላይ ያደረገች ራሷን ማጨናነቅ ትችል ነበር። ነገር ግን ያው ሁሉ ነገር እንዳይፈጠር እንግዲህ እኛ ቀድመን ሁሉን ነገር አስተካክለን ለሳባ ሁሉን ነገር ነግረናት አምናበት ከኛ ቤተሰብ ሆና የኔ እህት ሆና ልክ እንደ እህቴ የምወዳት የምንከባከባት የማስተምራት ሆና እንግዲህ ለዚህ በቅታለች። አሁንም ከዚህ በላይ እግዚአብሔር አምላክ እንግዲህ ትልቅ ቦታ እንዲያደርስልኝ እኔም እፈልጋለሁ። ምክንያቱም ያው እናቴ ስትመርቅሽ በነገራችን ላይ አሜን በይሽ። ምክንያቱም የእናቴ ምርቃት የትም ጠበው ላያቅ እኔ ለዚህ ደረጃ የበቃሁት እኔ እዚህ ዛሬ ላይ እንድቆም ያረዳኝ የእናቴ ምርቃትና ጸሎት ነው። ያው ታውቂያለሽ መቼም አይደል? ያኔ ገና ከዛ ከሀገር ቤትም እኔ የሆነ ሰዓት ላይ ተጥያችሁ ስወጣ የነበረውን ነገር ነው እያንዳንዱ ነገር ታስታውሻለሽ። ያው ልጅ ብትሆኝም ታውቂያለሽ አይደል? ከዛ በኋላ ያለኝን ለውጥ እንግዲህ ተመልከች። ብዙ ለፍቻለሁ፣ ብዙ ጥር ያለው ምንም ባልነበረኝ ሰዓት ነው እንግዲህ በድፍረት አዲስ አበባ ገብቼ ራሴን እንትን ለማለት ለማጠንከር እናቴን ለመርዳት እናንተንም ለማገዝ ምናምን ነበር አለ ተሰራ የነበረው እህቶቼን ለማስተማር ነው ነገር እህትና ወንድሞቼን። ያው አንቺ እንግዲህ ያው
የሆነ ነገር ካገኘው በኋላ ሙሉ በሙሉ ነው ኃላፊነቱን ሰጥ አንቺን የወሰድኩት ማለትም ራሴን በተለያዩ ነገሮች ከለወጥኩ በኋላ አይደል። ስለዚህ አንቺም ነገ ላይ እንግዲህ ጥንክር ብለሽልን ለወገንሽ ለሀገርሽ እንድትበቂ እንግዲህ እግዚአብሔር ይርዳን ማለት ፈልጋለሁ። እናቴም እንግዲህ ማለት የምትፈልጊው ከነገር ካለ እንድትያት ፈልጋለሁ። ቀድሞውን እንዲሰማት ምናምን ላልከው እሷ በልጅነቷ ያንን ነገር አሳምና ጭንቅላቷን ተቀበለዋለች። እኛ እናት ወገን ዘመድ አድርጋ የተቀበለችው አይደል? አዎ በሚሰማሽ ነገር መቼም ያለ አይመስለኝም። እና እሷ ከልጅነቷ ጀምሮ ግልጹ ነው የምታውቀው። እና ደግሞ ፍቅርም የከለከላት የለም። እንደ ቤተሰብ ነው ተቀላቅላ ያለችው። እግዚአብሔር ይመስገን። በዚህ አጋጣሚ ቅሬታ ካላት እንድታወጣ ነው። አዎ ቅሬታ ካላት እንድትናገር። አዎ አይ የሰው ልጅ አለ አይደለ የሚያስበው ነገር ሊኖር ይችላል። ነገር ግን ቅሬታ በውስጡ መከፋት ከኛ ቤተሰብ የከፋት ነገር ካለ ዛሬ እኮ በቃ የደስታ ቀን ነው አይደለ? ለኔ የደስታ ቀን ነው። ያቺ ደግሞ ብትያዝልን ትልቅ ደስታ ነው። ስለዚህ አንቺ ግን በእኛ ቤተሰብ ምን ቅር ያለሻለ? እስቲ ልጠይቅሽ እኔ ብቻ በግሌ ሁሉ ሞልቶ ሁሉ በእጄ አንድ ቀን ሳይከፋኝ ከእናንተ ጋር እስከዛሬ ቆይቻለሁ። እንደ እናቴ ነሽ። እኔ ሌላ እናት አልፈልግም። አንቺ ነሽ እናቴ፣ እሱም ወንድሜ፣ አንቺም እናቴ ሆናችሁ እስከዛሬ ቆይተናል። ከዚህ በላይ ምን ፈልጋለሁ? እናትስ ብትሆን ከዚህ በላይ ታደርጋለች እንዴ? አሁን እኔ በጣም 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 ያንቺን እድሜ ሰጥቶኝ ያንቺን ማዕረግ ባየሁ። አንቺ ትልቅ ሆነሽ ትልቅ ነገር ላይ ደርሰሽ ያሳየ ምንም ቢከፋሽ የሚከፋ ነገር የለም። በኔ እይታ ቢከፋሽ እንኳን እናቴ እንዲህ ሆኛለሁ፣ እናቴ እንዲህ ያስፈልገኛል፣ እንደ ድሮ በቃ እንደ ድሮ እንደዛ ነው። አይ ነገሮች ምንም በምንም ታምር አይቀየሩም። እንደውም ይጠነክራሉ፣ ከዚህ በላይ ይሆናሉ ብዬ አስባለሁ እንጂ አይደል? ምክንያቱም ለቤተሰቡ እንግዲህ መስዋዕትነትን ከፍለሻል። እኔ እናት በጣም በቃ ምን እንደምልሽ አላውቅም። አሁንም ደጋግሜ የምልሽ እኔ ለእናቴ ስለደረሽላት እኔ እንጃ እኔ ቃላት ራሱ የለኝ። ሳባን የፈለገ እንደ እህቴ ባያትም የፈለገ ነገር እኛ ጋር ብታርግም በቤተሰቦቼ ስር ብታርግም በቃ ነብሷን ከእናቴ አላስበለጠችም። እናቴን ነው ከነብሷ ያስበለጠችው። በቃ ምንም ነገር ቢፈጠር እናቴን ማሳልፋ መስጠት አትፈልግምና ራሷን አሳልፋ ሰጥታለች። እናቴን በሚገባ ተከላክለሽልኛል፣ በሚገባ ጠብቀሽልኛል። አዎ እናትሽ ነች፣ አውቃለሁ። እናትሽ ነች። በአባቶቼ ቤተሰብ በእናቴ እጅ በልተሽ አድገሻል። ይህ ሁላ ነገር ቢሆንም አንቺ እውነት እኔ ምን ብዬ ልንገርሽ፣ እርግጠኛ ነኝ እኔ ማለት የፈለገ ነገር ቢሆን አንዳንድ ጊዜ ምን አለ መሰለሽ ፍራቻ በውስጣችን ይፈጠራል። እንደዚህ አይነት ነገሮች ሲመጡ ፍራቻ በውስጣችን ተፈጥሮ ዝም ልንሸሽ ምናምን እንችላለን። አንቺ ግን ያንን አላደረግሽም። ገባሽ አይደል? በቃ የእናቴንም ባህሪ ይዘሽ አድገሻል። ወንድነትን፣ ጀግንነትን፣ ቆራጥ ሴትነትን ከእናቴ ወርሰሽ አድገሻል። እኔም ያንኑ ባህሪ ነው ከእናቴ ይዤ እንግዲህ ቆራጥ ሆኜ ለቆምኩለት ዓላማ ሞግቼ የምከራከረው የእናቴን ባህሪ ወርሼ ነውና አንቺም ያንን ባህሪ እንዳሽ ነው እየታየኛለውና ምንም ማለት እንዳለብኝ አላውቅም። ያው ሁል ጊዜ እንደምልሽ እኔ ከጎንሽ ነኝ። አንቺ እናቴ እንዳለችው ማዕረግሽን ለማየት ያብቃን። ተምረሽ ተመርቀሽ ጥሩ ቦታ ስትደርሺ ለማየት ለኔ ጉጉቴ ነው። ከዛም ባሻገር ደግሞ እግዚአብሔር በፈቀደና በወደደ ወደፊት የራስሽን ቤተሰብ መስርተሽ ትዳር ይዘሽ ልጆች አፍርተሽ እኔንም አጎት አድርገሽ እናቴንም ደግሞ ሀያት አድርገሽ እንደምናይ ደግሞ አልጠራጠርም። የእግዚአብሔር መልካም ፈቃድ ይሁንና ዛሬ ከሳባ ጋር ወጣ ብዬ አንዳንድ እቃዎችን ገዝቼ እመጣለሁ። እስከዛ ያው አንቺ አረፈቲና ትጠብቂኛለሽ። ሳባ ልብስሽን ትቀይሪና ወጣ ብለን በዛው አንዳንድ ቦታ ላይ አንዳንድ ነገሮችን ጋብዝሻለሁ እንደ ምስጋናም ጭምር በይው። ያው እህቴ ነሽ፣ ታናሽ እህቴ ነሽ። ምስጋናም ሳይሆን ያው
በቃ አይደል ትንሽ ወጣ ብለን ንፋስም መውሰድ ስላለብን የሰሞኑንም ጭንቀትሽን ድንጋጤሽን ማስወገድ ስላለብን አንዳንድ ቦታ እንሄዳለን። ዝንጥ ብለሽ እንድትወጪ እፈልጋለሁ። እሺ ደስ ይለኛል። መልካም። እናቴ ደግሞ ያው ልጆች አሉ እዚህ ይንከባከቡሻል። ምንም ነገር የሚያስፈልግሽ ነገር ካለ ንገሪያቸው፣ ያቀብሉሻል። ሁሉ ነገር ተሟልቷል። ምንም የሚያስጨንቅሽ ነገር የለም። እስከዛ አረፍ ታርጊ። እሺ ውድ ቤተሰቦች ያው ትንሽ እሺ ለሳባ አንዳንድ ነገሮችንም እንዲሁ ማድረግ ያለብኝ ነገር አለና እነዛን ነገሮች አደርጋለሁ። ከዛም ባሻገር ከሳባ ጋር ሻይ ቡና እያለን እንጫወታለን። ታናሽ እህቴን ዛሬ ደስ የሚል ጊዜ እንድታሳልፍ አደርጋታለሁ። የትም ቦታ እንዳትሄዱ፣ አብራችሁኝ እስከ ፕሮግራም ፍጻሜ ድረስ ቆዩ። የት ነው ይዣት የምሄደው እናንተ የምታዩት ይሆናል። በኋላ ላይ ያው ለሳባ የሚደረገውን ነገር ስታዩ እርግጠኛ ነኝ ደስታ እንደሚሰማችሁ ተስፋ አደርጋለሁ። እስከ ፕሮግራም ፍጻሜ ድረስ በድጋሚ የትም እንዳትሄዱ አብራችሁኝ በጽናት ቆዩ። ላለው አዲስ ሆናችሁ ካላችሁ አሁንም ሰብስክራይብ ማድረጋችሁና አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ ፈልጋለሁ። መልካም ቆይታ። እንግዲህ ውድ ቤተሰቦች ቦታው ላይ ደርሰናል። በጣም የሚያምር ቦታ ነው እንደምንመለከተው ከሆነ ማለት ነው። አያምር? ያምራል። የት ያለን ይመስልሻል? ገና ስንገባ ጀምሮ ያሉት ነገሮች በጣም ያምራሉ አይደል? በጣም ጥሩ። ስለዚህ ዛሬ እንግዲህ ላንቺ የሚሆን ነገር አለ፣ ላንቺ የታሰበ ነገር አለና ላንቺ የታሰበው ነገር ምንድነው የሚለውን አብረን የምናየውና እንግዲህ ውድ ቤተሰቦች ያው ያለንበትን ቦታ በደንብ ታውቁታላችሁ ብዬ አስባለሁ። ምክንያቱም በተደጋጋሚ ከዚህ በፊትም እንግዲህ ብቅ ብያለሁ ወደዚህ አካባቢ ስመጣም እንግዲህ ለብዙሃኖቹ ብዙ የተሻለ ነገርና ጥሩ እድሎችን ይዤ መጥቻለሁ። እኔ በእኔ በኩል ያሉት ብቻ ሳይሆን ለተመልካቾችም ራሱ መልካም የተባሉ ጥሩ የተባሉ እድሎችንም ጭምር ይዤ ብቅ እንዳልኩ ሁላችሁም የምታውቁት ነው። ዛሬ ደግሞ ለእህቴ ሳባ ለየት ያለ ትልቅ ስጦታ ተዘጋጅቶላታል። ምን ይመስልሻል? እኔ እንጃ ለማወቅ በጣም ጓጉቻለሁ። ገምቺ። እሺ ምን ቢሆን ደስ ይልሻል አንቺ? ችግር የስጦታ ትንሽ የለውም አይደል? አዎ መልካም። አሁን ትክክል ነሽ። የስጦታ ትንሽ የለውም እና ያው እኛም እንግዲህ ትንሽ ተነጋገረንና ወዳጆቼ ናቸው እንግዲህ እነዚህ ወዳጆቼ እሺ እያወራሁ እንግዲህ አቋረጥኩኝ። እሸቴ ይባላል። እዚሁ ነው ወይስ እዛ ነው? ቢሮ ነው። መልካም አለን ይመስገን። እንዴት ነህ? እንኳን ደህና ቆየህ። እሺ መልካም ደህና ነህ? ስራ እንዴት ነው? ሁሉ መልካም። በጣም ጥሩ። ትንሽ ሰንበትበት ብለናል። መልካም አረፍ በይ። እሺ እንግዲህ ያው ከረጅም ጊዜ በኋላ ነው በእርግጥ የተገናኘ ነው። በፊት እንደምናገናኘው ያክል በዚህ ወራቶች ውስጥ ያው በእርግጥ በሚዲያን ያልተገናኘ ነው እንጂ ፐርሰናሊ ያው በስልክ ምናምን ኮሚኒኬታችን እንዳለ ነው አይደለ? ዛሬ ደግሞ የተገናኘንበት ሁኔታ ያው ታውቀዋለህ ያለው ነገር በጣም ትልቅ ስራ ነው የሰራሽው። በጣም ትልቅ ስራ ነው የሰራሽው። ለሁላችንም ደስታ ነው ያመጣሽው። ፈጣሪ በተለያዩ ሰዎች ላይ አድሮ የተለያየ መልእክቶችን በተለያየ ጊዜ በተለይ ለእናንተ ሲያተርፋችሁ በጠበቅነው መንገድ እዚህ አድርሷችኋልና እንግዲህ ዛሬ እግዚአብሔር በሷ በዚች እህታችን ያድሮ እንግዲህ ልዑል እናትን ከሞት ወይም ከተለያየ እንትን ተርፋ ዛሬ በህይወት እንትን ብላለች። ያው የተወሰነ በድንጋጤ የስኳር በሽታ እንዳለባት ነግረኛል። እንደዛ ሆኖ ዛሬ የተወሰነ ድንጋጤ ገጥሟት ህመም ላይ ብትሆንም እንኳን ከሞት አተርፋልናለች እህታችን። ልዑል በዚህ አጋጣሚ እንኳን ደስ ያለህ። በጣም አመሰግናለሁ። እኔ ማለት ቃላት የለኝም። እንግዲህ እህቴ ማለት ሳባ ማለት እህቴ ነች። ታውቃለህ፣ ስለሷ ሁሉ ነገር ማወራ እኔ ጋር ያለች ልጅ ነች። ከ3 ዓመቷ ጀምሮ ቤተሰቤን ያሳደጋት እኔም እያየኋት ያደገች ልጅ ነች እና አመት ምናምን አካባቢ ነው ወደ እኔ ጋር አመጣሁት። እዚህ አዲስ አበባ መጣ የተሻለ ትምህርት እንድታገኝ ለማድረግ
እዚህ የሚያስቀምጠውና ማዘሩ ጊዜ በመጣች ቁጥር ለሕክምና እዚህ ስታርፍ ሳባ ነች ሁሉ ነገር የምትንከባከባት፣ የምትፈልገውን ምግብ የሚያስፈልጋትን ነገር እያወቅ ስለምታውቅ ሁሉ ነገር የምታደርግላት እሷ ነበረች እና ይህ ሁላ ነገር ሲፈጠር እንግዲህ ራሷን አሳልፋ ሰጥታ እናቴን አትርፋለች። አይ በእውነት በጣም ደስ ይላል። ግን ብዙ ጊዜ እኛ ከእናንተ የምንማረው እንደሆነ ታውቃለህ፣ በጣም ከመጀመሪያው ጀምሮ እየተከታተልኩት ነበርና ያው ሁሌም የምናገረው ነገር ነው። በእያንዳንዷ ቅጽበት ውስጥ ሪስክ እየወሰዳችሁ ነው የምትሰሩት። የምትወስዱት ሪስክ ከመጀመሪያው ጀምሮ በትክክል እኔ እስከዛሬ በቃ ያው እዚህ ስትደርሱ ብዙ ቻሌንጆችን አልፋችሁ ነውና እኔ ምን እንደተማርኩ ታውቃለህ፣ በመልካም ስራዎች ውስጥ እግዚአብሔር ሁሌም እንዳለ ነው። ምን ጊዜም ቢሆን እኛ ብዙዎቻችን ላይ ያለ ችግር ምንድነው? ሪስክ ለመውሰድ ሁሌ እንፈራለን። እናንተ ጋር እምነትን አይቻለሁ። በማመናችሁ ደግሞ እስከዛሬም እዚህ ደርሳችኋልና ሁሌም በመልካም ስራዎች ውስጥ እግዚአብሔር እንዳለ ከእናንተ ከልብ ተምሬያለሁና ለሌላው ወጣት ራሱ ይሄ የሚበረታታ ነገር ነው። እዚህ ስለደረሳችሁ ከብዙ ስቃዮች ከብዙ ቻሌንጆች ወጥታችሁ ወርዳችሁ እዚህ በመድረሳችሁ የምር እኔ በጣም ነው ደስ ያለኝ። የእግዚአብሔርን መኖርንም በእናንተ ውስጥ አይቻለሁ። እውነት ነው፣ በመልካም ስራዎች ውስጥ ሁሌም ፈጣሪ አለ። በቃ ምንድነው የኛ ችግራችን? እንፈራለን ነው ብዙዎቻችን ጋር ይባላል እኮ አይደለ? ምንድነው ይቺን ያክል እምነት ካለቻችሁ ምንድነው ይሄን ተራራ ተነቅለህ ሂድ ብትል እናንተ ውስጥ ይሄን በመጽሐፍ በጥቅስ ነው የምናውቀው። እናንተ ጋር ደግሞ በተግባር በስራ እያየሁት ነውና የእውነት በጣም ደስ የሚል ነው። ሁሌም እኔ በፊት ፈራ ነበረ፣ አሁን ግን ምንም እንደማትሆኑ ሁሉ እርግጠኛውን ጀመር። በትክክል እግዚአብሔር ከእናንተ ጋር እንዳለ ማለት ነውና በጣም ደስ ብሎኛል። እዚህ ሁሌም ቢሆን ሁሌ እንደዘገነነ ነው፣ ሁሌ እንደሰገጠጠ ነው። ግን መጨረሻ ላይ የምናየው ነገር ሁሌም መልካም ነገር ነውና የእናትህ መትረፍ የሁላችንም ደስታ ነው። በጣም የምንወዳት ነች። ያው በቃ የሁላችንም እናት ነች። ልዑልን ያፈራች ማህፀን ልዑል ማለት የህዝብ ልጅ ነው፣ የህዝብ ሰው ነው። እሷ ተረፈች ማለት የሁላችንም እናት እንደተረፈች አድርገን የምናስበውና በጣም ደስ ብሎናል። ይህን ይመስላል። ትክክል ነው። እናቴ የብዙሃኑ እናት ነች፣ የብዙሃኖች ድምቀት ነች። ብዙዎች የሚወዷት፣ ብዙዎች የሚያከብሯት፣ ብዙዎች የሚያደንቋትና ብዙዎች የሚያከብሯት እናት ነው ያለች እና እንግዲህ ሳባ ያው በድጋሚ ራሴን ልግለጽላት ብሪፍ ላድርግላት። እሸቴ ይባላል። ያው ብዙ ጊዜ ከነሎሌ ጋር የምንገናኘው ምንድነው በእርዳታ መልክ የሆነ ማበረታቻ ሲያስፈልግ አንዳንድ በጣም ታሪካዊ ስራ የሚሰሩ ሰዎች አስደናቂ ስራዎች ሲሰሩ ጀስ ከተለያዩ ባለሀብቶች ጋር የሆነ ድጎማ ሲያስፈልጋቸው ማበረታታት ሲያስፈልጋቸው በእኔ በኩል ሁሌ ነው ውስጥ ከአንድ ዓመት በላይ ሆኖናል አብረን እንደዚህ ስራዎች ሲሰራ ከዛ በላይ ይሆናል። እንግዲህ እሸቴ ይባላል። የሪል ስቴቶች የሽያጭ አማካሪ ነኝ። እንግዲህ ዛሬም እንግዲህ የተገናኘንበት ዛሬ ትልቅ ዓላማ ይዘን ይመጣል። ትልቅ አስደናቂ የሆነ ስራ ተሰርቷልና ያንን ስራ ምናልባት በኦዲየንሶቻችሁ በፋሚሊዎች ስም ሊሆን ይችላል፣ እንዲሁም ደግሞ በሁሉም ተመልካቾች ስም ለእናንተ የሆነ የሚያስፈልግ ነገር አለ። ዛሬም በድጋሚ መጣው። ስለዚህ በተለመደው ለማበረታታት ሊሆን ይችላል። እስቲ እናየዋለን። መልካም እንግዲህ እንደነገረሽ እሺ ማለት የሪል ስቴት ሽያጭ አማካሪ ነው። በጣም ጎበዝ እና ጠንካራ ሰው ነው። ብዙ ጊዜ እኛ የሆነ ነገር በፈለገን ቁጥር ድጋፍ እንዲደረግልን እንዲሁም ደግሞ በተለያየ አጋጣሚ የተለያዩ አማራጮች እንዲቀርቡልን የተቻለውን ነገር በጠቅላላ የሚያደርግልን ከኛ ጀርባ የሚሰራ ጠንካራ ሌላ ሰው ነው እና እሺን በዚሁ አጋጣሚ ማመስገን እፈልጋለሁ። ግን ያም ሆነ ለምንድን ነው እዚህ መጣ ነው አንቺ ከዚህ ጋር ምን ያገናኝሻል የሚለውን ነገር እናወራለን። ከዛ በፊት ግን እንደተለመደው እስኪ በአሰራሩ ላይ ምን አዲስ ነገር አለ ማለት ለተመልካቾች የምገልጽላቸው። ምክንያቱም ከሰራን ቆየት ብለናል፣ ወር ይሆነናል ይመስለኛል አይደል? ከዛ በላይ ምክንያቱም ለተመልካቾች የሆነ ድል ካዘጋጀንላቸው ካቀረብንላቸው ቆየት ብለናልና የተለወጠ ነገር ካለ አዲስ ነገር ካለ እስኪ በዚሁ አጋጣሚ ገለጽልኝና ለተመልካቾች ከዛ በኋላ ለሳባ የመጣንበትን ጉዳይ እናወራለን። እሺ በጣም አሪፍ። እንግዲህ ያው ብዙዎቻችሁ የምታውቁ ከሪል ስቴት ጋር ነው። ብዙዎቻችሁ ጋር በተለይ ከውጭ ያላችሁ ቤተሰቦች፣ እህቶቼ፣ ወንድሞቼ፣ አባቴ፣ እናቶቼ ብዙዎቻችሁን የቤት ባለቤት አድርጌያለሁ። የተለያየ ቅናሽ ማለት በጣም የቤት ባለቤት ሳደርጋችሁ አስደናቂ በሆነ ዋጋ ማለት ነው። ከተማ ውስጥ ተሰምቶ ባልማይታወቅ ዋጋ ቅናሽ እየተደረገ በተለይ በእነዚህ 2 ወራቶች ውስጥ የተደረገው አስደናቂ የሆኑ ስራዎች አሉ። ምንድነው? ብዙዎች ማንኛችንም ኢትዮጵያ ሲባል ጭንቅላታችን መጀመሪያ አዲስ አበባ ይባላል። አዲስ አበባ ሲባል ጭንቅላታችን ውስጥ መጀመሪያ የምትመጣው ፒያሳ ያው ከተማ ሲቆረቆር መጀመሪያው ነች። እሷ ብቻ ሳትሆን ፒያሳ ሲባል ጭንቅላታችን ውስጥ የሚመጣው ነገር
የሁሉም የከተማ ልኬት መነሻ ነች። ሁሉ ይመጣሉና የሁሉም ከተማ የልኬት መነሻ ስንል ለምሳሌ ከአዲስ አበባ ሐዋሳ፣ ከአዲስ አበባ ሞጆ፣ ከአዲስ አበባ ባህር ዳር ተብሎ ልኬቱ የሚነሳው ከፒያሳ ነው መነሻ የሚደረገውና ሁሌም በእነዚህ 2-3 ወራቶች ውስጥ የሚገኘው በእነዚህ በፒያሳ ትልቅ በአንጋፋው ሰምታችሁታል የመሀል ከተማ ፕሮጀክት በሚባለው ብዙዎቻችሁ ተሳትፋችኋል። ብዙዎቻችሁ የቤት ባለቤት ሆናችኋል። በአስደናቂ ዋጋ ሌላ ቦታ በሚሸጥበት ዋጋ ያ ብቻ ሳይሆን ከነዛ ባነሰ የዋጋ ቅናሽ ስንሸጥ ቆይተናል። ካሬ አስተካክለን ያው ብዙ ጊዜ ከእናንተ ጋር ስለሰራው የእናንተና ፋሚሊዎች ምን አይነት ቤት ነው የሚፈልጉት አቅማቸው ተዋውቀናል። ከብዙዎች ጋር እስከምን ያክልስ ነው አፎርድ የሚያደርጉ ምን አይነት ካሬ ነው የሚፈልጉ ባለ ስንት መኝታ ነው የሚፈልጉ ልክ እንደዛ አይነት ከብዙዎች ጋር ስለተገባባው ለነሱ የሚሆኑትን በተለያዩ ለእናንተ ድጋፍ በሚመስል ማለት ነው ለእናንተ ከሚረዱ ሰዎች ለነሱ የተለያዩ ዲስካውንት እየሰጠን በእነሱ ስም ግን ለሁሉም ለንስር አይን እንደውም በእናንተ ስም ብሎክ ሰይመናል። የንስር አይን ብሎክ ተብሎ ማለት ነው። ብዙዎቻችሁ ደስ ብሏቸዋል፣ ተሳትፋችሁበታል እና ዛሬ ይዘን የመጣ ነው እንግዲህ ምንድነው አሁን የተወሰነ ለአንድ ወር ያክል ምንም አዲስ ነገር አልነበረም። የተወሰነ መሀል ላይ የሆነ የምንደግፈው ሰው ነበረ የሆነ ቦታ በሌላ መልኩ የተወሰነ ድጋፍ አድርጌላቸዋለሁ። ከእናንተ ጋር ግን አጥጋቢ የሆነ ነገር አልተመቻቸልኝም ነበርና ምናልባት አሁን መጪው የገና በዓል ነው። የገና በዓልን አስመልክቶ አዲስ ነገር ይዤ መጥቻለሁ። እንዲሁም ከብዙዎቹ ፍላጎት ሲታይ የባንክ ብድር ለሚፈልጉ የባንክ ብድሮችን አመቻችተን እንዳልኩ ቅድም በጠቀስኩበት በፒያሳ በመሀል ከተማው ትልቁ ፕሮጀክት ፒያሳ የሁሉም ከተማ ልኬት አጌን ፒያሳስ የታው ስፔሲፊክ ቦታ እነሱን አዲስ ነገር ይዤ መጥቻለሁ ማለት ነው። መልካም፣ በጣም ደስ ይላል። ስለዚህ እነዚህ ነገሮች እንግዲህ ለተመልካቾች ይዘው ያላቸው አዲስ ነገር ይዘው የመጣው ነገር ዲቴል ነገሮችን ብታብራራሉ በጣም አሪፍ። እንግዲህ ያው ልዑሌን አሁን ብዙዎችን በቃ አውቃቸዋል የቤት ገዢዎችን ምን እንደሚጠይቁ እንግዲህ እናንተ ነው ክሎ ነው እየጠየቀ ያለው። እኔም ከዚህ በኋላ ልጃችሁ ነኝ። በእርግጥ የብዙዎቻችሁን ጥያቄ አውቀዋለሁ። ፒያሳ አሁን ላይ ይዘን የመጣ ነው እዚህ ፍሬንድሺፕ ፓርክ አጠገብ ሲባል በዙሪያው የተለያዩ መናፈሻ ቦታዎች አሉት። በዙሪያው የተለያዩ መናፈሻዎች ሲባል የተለያዩ ኢንፍራስትራክቸሮች ያሉበት ቦታ። ኢንፍራስትራክቸር ስንል የተለያዩ እምነት ተቋማት፣ ትምህርት ቤት ሊሴ ገብረ ማርያም ትምህርት ቤት አለ። የእምነት ተቋማት ሲባል ለሁሉም የእምነት ተቋማት ለተዋህዶ፣ ለፕሮቴስታንት፣ ለእስልምና እምነት ተከታይ በዙሪያው ሁሉም ኢንፍራስትራክቸሮች ተቋሙ። ሌላኛው ሪክሬሽናል ኤሪያ ወይም ደግሞ መናፈሻ ቦታዎች። እነዚህ መናፈሻ ቦታዎች በቅርብ ርቀት ማፕ ይባላል። በፊት ለፊቱ አራዳ ፓርክ አለ። በቀኝ በኩል ፍሬንድሺፕ ፓርክ አለ። ፍሬንድሺፕ ፓርክን አለፍ ብለን በ2 ደቂቃ 3 ደቂቃ ወኪንግ ዲስታንስ አንድነት ፓርክ አለ። አንድነት ፓርክን አለፍ እንዳለን ቤተመንግስቱ፣ ከቤተ መንግስቱ ቀጥሎ ደግሞ ሸራተን ይባላል። እንዲሁም ደግሞ ወደ ላይ ከፍ ስንል ይሄ አድዋ 00 እነዚህ ሪክሬሽናል ኤሪያዎች ወይም ደግሞ መናፈሻ ቦታዎች አሉ። በእነዚህ መናፈሻዎች የተከበበ ነው ሳይታችን ነው። ይህ ሳይታችን ወደ 4040 ላይ ያረፈ ሞል ነው። ሞል ሲባል ምን ማለት ነው? ሚክስድ ኮምፕሌክስ አፓርትመንት ማለት ነው። ሚክስድ ኮምፕሌክስ አፓርትመንት ማለት ነው ከታች የንግድ ሱቅ ያለው ከላይ መኖሪያ አፓርትመንት እና የንግድ ሱቅ ያለው ዘመናዊ ለግዠሪ አፓርትመንት ማለት ነው። ያ መሆኑ ደግሞ ምንድነው ሁሉንም ፋሲሊቲ እዛው የሚያገኙበት ማለት ነው። ምናልባት መኖሪያ አፓርትመንት እና ሱቁ ምንድነው ለመኖሪያ አፓርትመንቱ ለእያንዳንዱ ሳውንድ ሲስተም አለው ከታች ያለው እንዳይረብሸው በሚል ማለት ነው። ሱቆቹ ወደ 4040 ሜትር ስኩዌር ሞል ማለት እንግዲህ ምንድነው አንደርግራውንድ ቤዝመንት ይኖረዋል። ለእያንዳንዱ አባወራ በቂ ማቆሚያ የመኪና ማቆሚያ የሚኖረው ወደ 2 ቤዝመንት ማለት ነው። አጌን ሌላ በካር ሊፍት የሚወጣ 5ኛ ፍሎር እና 6ኛ ፍሎር ሌላ የካር ሊፍት አለ የመኪና ማቆሚያ 4 ፍሎር የመኪና ማቆሚያ ያለው ወደ 3 ፍሎር ደግሞ ቢዝነስ ሴንተር የሆነ መኖሪያ አፓርትመንቱ ከ8ኛ ፍሎር የሚጀምር ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ነው ዘን የመጣ ነው። ይህ ቤት አከፋፈሉስ እንዴት ነው በሚለው ልክ ቀደም እንዳልኳቸው አብዛኛው የእናንተ ፋሚሊዎች ምን አይነት ቤት እንደሚፈልጉ ምን አይነት ሎኬሽን እንደሚፈልጉ ከዚህ በፊት ምን መሰለ ሎኬሽን በጣም ይፈልጋሉ። ሎኬሽን ግን ስንመርጥ ፕራይስ ከፍ ይልባቸዋል። ከሱ ችግር የለውም። ሎኬሽን የትም ቦታ ቢሆን እኛ ችግር የለብንም ብቻ አቅማችን የሚፈቅደው ነው ይሉ ነበር። ግን አሁን ሎኬሽን ፕላስ ፕራይስ ነው ይዤላችሁ ተመራጭ በሆነ ሎኬሽን በአሪፍ ዋጋ ነው ይዤላችሁ። ይህን በደንብ አድርጋችሁ ተከታተሉ። ሁሌም የምላቸው ነገር ነውና ሎኬሽን ፕላስ ፕራይስ በጣም አፎርዴብል የሆነ
የካሬ አማራጭ አፎርዴብል የሆነ ሎኬሽን አፎርዴብል የሆነ ፕራይስ ይዘን የመጣ ነው። ምናልባት ይሄ አፓርትመንት እንደው እንዳጠቃላይ የያዘው ፋሲሊቲ ምንድነው? ለእያንዳንዱ አባወራ የሚሆን የየራሱ የመኪና ማቆሚያ ይኖረዋል። ስዊሚንግ ፑል፣ የመዋኛ ገንዳዎች በሁሉ ይሄ 6ኛ ፍሎሩ ሙሉ ለመዋኛ ገንዳ ነው የተደረገው። የሚናፈሱበት የሚዝናኑበት ሪክሬሽናል ባስኬትቦል ይኖራል። የቅርጫት ኳስ ጨዋታ የሚባለው ማለት ነው። 6ኛ ፍሎር ነው እነዚህ ሙሉ ማለት ነው 4000 ምናምን ካሬ ላይ የሚያርፈው። ሌላኛው ከላይ ቴራስ ወይም ሰገነት ይኖራል። ቴራስ ሰገነቱ ምንድነው? ሁሌ እንደምለው መዝናኛ ነው። እሱ ራሱ በራሱ መናፈሻ ነው። ቴራሱ ላይ ሰገነት ላይ ፕሮግራም ይዘጋጅባቸው ስንል የሀዘን ጊዜ ለቅሶ ሲኖር፣ የሰርግ ደግሞ ደስታ ጊዜ ሰርግ ምናምን ሲኖር ቴራሱ ላይ ሙሉ አዳራሽ ነው። ሙሉ ፋሲሊቲ የተዘጋጀለት ማለት ነው። ሌላኛው በእያንዳንዱ ፍሎር ላይ የተለያዩ ፋሲሊቲዎች ይኖራሉ። ፋሲሊቲ ስንል ጀስት ጋርቤጅ ተሪ ቆሻሻ ማስወገጃ የፍሳሽም የደረቅም ሳኒተሪዎች በሜካኒካልም በኤሌክትሪካልም የሚሰራ ማለት ነው። በቂ የሆኑ ሊፍቶች፣ ደረጃዎች፣ የሱቁ ሊፍት ለብቻ የመኖሪያ ቤቱ ሊፍቶች ለብቻ። ይህን ያሟላ የመጨረሻውን ስልጣኔ የተጠቀመ እጅግ ቅንጡ የተባለ ለግዠሪ የተባለ አፓርትመንት ነው እየገነባን ያለነው ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ማለት ነው። መልካም እንግዲህ ያው ሁልጊዜ እንደምለው ምንድነው በመሀል አዲስ አበባ ላይ በጣም ቅንጡ የሆኑ አፓርታሞች በፍጥነት እያስገነባችሁ ነው የምትገኙት። በጣም በሚገርም ሁኔታ እንግዲህ ሜሪትም እንግዲህ በጣም ሌክዠሪ የሚባሉ ላይን የሚማርኩ እንዲሁም ደግሞ ለዛ ህንፃ ላይ ለመኖር እንድንጓጓ እየተደረገ ነው እየተገነባ ያለውና ተመልካቾችም ይህንን ቤት እንግዲህ ለመግዛት መሯሯጣቸው የማይቀር ነው። ምክንያቱም በርካታ ተመልካቾች እንደገዛው በጣም በርካታ ተመልካቾች ማለት ነው። ምክንያቱም ያው በውስጥ በኩል ስለሚያመሰግኑ ነው እኛንም አንተም ጋር ስለሚያመሰግኑ ለምትሰጣቸው ሁሌም ነው የምናገረው ለምታደርግላቸው እንክብካቤ ለምትሰጣቸው ሰርቪስ ሁልጊዜም እንዳመሰግኑ ነው። ተመልካቾችም እንድታውቁት የምፈልገው ነገር ምንድነው መጪው እንግዲህ ያው ገና እንደሆነ እናውቃለን፣ ክሪስማስ እንደሆነ እናውቃለን፣ አዲስ ዓመትም ጭምር ነውና በዚህ ወቅት ደግሞ አብዛኞቻችሁ በርካታዎቻችሁ በውጭ የምትኖሩ ኢትዮጵያውያን ወደ ኢትዮጵያ እንደምትገቡ አውቃለሁ። በዚሁ አጋጣሚ መናገር የምፈልገው አንደኛ የእኛን ሀገር የገና በዓል ለማክበር እንዲሁም ደግሞ የጥምቀት በዓል ለማክበር ወደ ኢትዮጵያ እንደምትገቡ አውቃለሁ። በዚሁ አጋጣሚ እቅዶች ይኖራቸዋል አውቃለሁ። በአዲስ ዓመት ብዙ አይነት እቅዶች ይኖራቸዋል። ከዚህ እቅዳችሁ ማለት ምናልባት ቤት መግዛት ሊሆን ይችላል። እስኪ ኑና ኢትዮጵያ በመጣችሁበት ወቅት እሸቴን አገኝታችሁ አናግሩት። አትግዙ። ቢያንስ እኔ ባይገዙ ራሱ ማለት ነው ሳይቶችን ዞሮ ቢያዩ ደስ ይለኛል። ሞር ቤቶቹ የት ቦታ ላይ እየተገነቡ እንዳሉና በምን አይነት ሁኔታ ላይ እንዳለ ዝም ብላችሁ ጎብኝታችሁ መመለስ ትችላላችሁ። ምክንያቱም ይህን የምልበት ምክንያት ምንድን ነው? እርግጠኛ ነኝ እቅዱ ባይኖራቸው ራሱ ለቀጣይ እንዲያቀዱበትና ወይ ደግሞ በፈጠነ የቤት ባለቤት ለመሆን እንደምታስቡ እርግጠኛ ነኝ። ምክንያቱም እነዚህ አይነት ቦታዎች ላይ ቤት በቀላሉ የሚገኝበት ቦታ ነው። ኢቨን የገዛ ሰው እንኳን ከዚህ በፊት ምናልባት ኢትዮጵያ ሳትገቡ እዛው ሆናችሁ በዲኤችኤል የገዛችሁ ሰዎች ኢትዮጵያ በዚህ አጋጣሚ የምትገቡ ሰዎች ካላችሁ የት ቦታ ነው የገዛሁት የት ቦታ ነው የኔ ቤት ብላችሁ ከሸቴ ጋር ራሱ መታችሁ ከተነጋገራችሁ ካያችሁት እርግጠኛ ነኝ የመድገም አድቫንቴጅ ራሱ ይኖራችኋል። ውድ ቤተሰቦች ይህን እድል ተጠቀሙት ማለት ፈልጋለሁ። እሺ ያው ወደ አንተ ለመለስና በዚህ አጋጣሚ ስለ አከፋፈሉ ስላለው ነገርና ስለ ዋጋው ጠቅላላ ብትነግራቸው ደስ ይለኛል። እሺ በጣም አሪፍ። በነገራችን ላይ ቅድም አንተም ስትል የሰማሁት ነገር ይሄ አዋጭነቱ ማለት ነው። ስለ አዋጭነቱ ምናምን ስናወራ አንደኛ አሴት ንብረት መያዙ የመጀመሪያው ነገር ለማንኛችንም ለእኔም ለአንተም ለአንቺም ለሁላችንም ንብረት ስትይዝ ኮሚትር ትሆናለህ፣ ጎበዝ ትሆናለህ፣ ተስፋ ይኖርሃል። ግን ማለት ነው ከዛም ያዙ ውስጥ ገብታችሁ ደግሞ ከገባችሁበት በኋላ ደግሞ የሚያገኙ ጥቅም እንደሆነ ታውቃለህ። ለምሳሌ ከ3 ወር ወይም ከ2 ወር በፊት እዚህ ሎኬሽን ላይ የገዙ ሰዎች ዛሬ ዋጋውን ስናገር ምን ያክል ተጠቃሚ እንደሆኑ ያውቁታል። እነሱ ስማቸውን መጥቀስ አልፈልግም። ዛሬ የገዙ ሰዎች ከ6 ወር ከ5 ወር በኋላ በዛን ሰዓት ለሚሸጠው ቤት እነሱ ምን ያክል አትራፊ እንደሆኑ ያዩታል። እና እንግዲህ ወደ እንትኑ ልምጣ፣ ወደ አከፋፈሉ ልምጣ። እንግዲህ ባለ 1 መኝታ፣ ባለ 2፣ ባለ 3 መኝታ ትንሽ ባለፈው ባለ 1 መኝታዎች ሆልድ ተደርገው ነበር አልቀዋል ምናምን ብዬ ነበርና እነሱንም ትንሽ አሁን ላውንች አድርገናቸዋል እንደ አዲስ ነገር ማለት ነው። ባለ 1 መኝታ ስትጠብቀው የነበራችሁ ባለ 1 መኝታውን እሱንም ይዘን መተናል። እንዴት ነው የተደረገው? ባለ 1 መኝታ 49 ካሬ ነው፣ 49 ሜትር ስኩዌር። ቀደም ምን ብያቸዋለሁ? የዚህ መሀል ከተማ ፕሮጀክት ፕራይስ በቃ ሲወራ ሳውራ በጣም ኮስቲ ውድ ነው የሚመስለው፣ ግን አሁን የወጣው ዋጋ ሌላ ቦታ በሚሸጥበት ዋጋ ነው። ይህ ባለ 1 መኝታ ቶታል ፕራይሱ ወደ 5,100,000 ብር አካባቢ ነው።
5 ሚሊዮን 100 ሺህ ብር ማለት በዚህ ልክ በዚህ ቅንጡ አፓርትመንት ልክ እስቲ ኮንዶሚኒየም እንጠይቅ እስቲ ምን ያክል ነው እየተሸጠ ያለው? እኛ እየሸጥን ያለነው ባለ አንድ መኝታ 5 ሚሊዮን 100 ሺህ ብር። ይህ ማለት በንስር ይሄ እያወራን ያለነው አዲሱ ነገር ነው እየነገርኩ ያሉት 5 ሚሊዮን 100 ሺህ ብር ነው። መጀመሪያ የሚከፈለው ወደ 510 ሺህ ብር አካባቢ ነው ባለ አንድ መኝታው ማለት ነው። ከዛ 25% መክፈል ይችላል። 25% 30% መክፈል ይችላል። ሌላኛው ባለ ሁለት መኝታ ነው። ባለ ሁለት መኝታው የካሬ ስፋት 95 ካሬ ነው። ቶታል ፕራይሱ ወደ 9 ሚሊዮን 900 ሺህ ብር። 95 ካሬ ማለት እንግዲህ በጣም ሰፊ ነው። የመንግስት ቤቶች ላይ 83 ካሬ ሆኖ ባለ 3 መኝታ አለ። 95 ካሬው ምን ማድረግ ይችላል? ባለ 3 መኝታ የሆነ ሰው 3 መኝታ ቁጥር መብዛቱን ከፈለገው ይህም ባለ ሁለት ብሎ በውስጡ ፓርቲሽን አዘጋጅቶ ባለ 3 መኝታ ማድረግ ይችላል። የዚህ ጠቅላላ ዋጋ ወደ 9 ሚሊዮን 900 ሺህ ብር አካባቢ ነው። 10% ብቻ ነው የምናስከፍለው አከፋፈሉ ጭምር ማለት ነው። 990 ሺህ ብር ከፍሎ የባለ ሁለት መኝታ የቤት ባለቤት መሆን ይችላል። ቀሪው 90% እንመጣበታለን። ሌላኛው ባለ 3 መኝታ 130 ካሬ ነው። የዚህ 130 ካሬ ቶታል ፕራይሱ ወደ 13 ሚሊዮን ብር አካባቢ ይሆናል። የመጀመሪያ የሚከፈለው 10% 1 ሚሊዮን 300 ሺህ ብር አካባቢ ይከፍላል። 1 ሚሊዮን 300 ሺህ ብር ከፍሎ ቀሪውን በፕሮግረስ ወይም ደግሞ በ9 ዙር ከፍሎ እንጨርስ ማለት እንችላለን። 90%ዎቹ እንዴት ነው የሚከፈሉት? ለምሳሌ 10%ን ከፍሎ እነዚህ 90%ዎች ሁለት አይነት አከፋፈለን። ዊዝ ባንክ ሎን እና ዊዛውት ባንክ ሎን። ሚስ በባንክ ብድር የሚፈልግ ከስተመር አለ፣ ያለ ባንክ የሚፈልጋል። በባንክ ብድር እፈልጋለሁ ለሚል ሰው 60% ብቻ ነው በ3 በ4 ዓመት ውስጥ ከፍሎ የሚጠበቅበት። 60% ማለት ለምሳሌ ለባለ ሁለት መኝታውን ብናይ የአንድ ከስተመር ባለ ሁለት መኝታ እኛ ጋር ከገዛ በ3 ዓመት ውስጥ የሚጠበቅበት 60% ስንሰራ ኦልሞስት ወደ 6 ሚሊዮን ብር አካባቢ ነው የሚሆነው። 6 ሚሊዮን ብሩን ከፍሎ ቀሩን ባንክ ከፍልለትና እሱ ለባንኩ ቤት ውስጥ እየኖረበት ከፈለገ እያከራየ እስከ 20 ዓመት ባለው ጊዜ ውስጥ ከፍሎ ሊጨርስ ማድረግ እንችላለን ማለት ነው። 40% ማለት ነው። ዊዛውት ባንክ ሎን ከሆነ ግን ያለምንም ወለድ ያለምንም ኢንተረስት ሬት እነዚህን ቤቶች ሙሉ 9 ሚሊዮኑን በ3 በ4 ዓመት ውስጥ ከፍሎ ሊጨርስ ማድረግ እንችላለን ማለት ነው። አከፋፈሉ ይሄን ይመስላል። ምናልባት እዚሁ ጋር የብዙ ሰዎች ጥያቄ ሊሆን የሚችለው ምንድነው? ዴሊቨሪ ታይም ነው። ዴሊቨሪ ታይም ማለት ማስረከቢያ ጊዜ ማለት ነው። ቤቶችን የምናስረክበው ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ይሆናል ማለት ነው። እነዚህ ቦታዎች እነዚህ ሎኬሽኖች በረጅም ጊዜ እንትን የተባሉ ቦታዎች ናቸው። መንግስት አሁን ግዴታ የመሀል ከተማ ፕሮጀክት ነው። የነዚህ የመሀል ከተማ ፕሮጀክቶች በሙሉ የተጀመሩ ፕሮጀክቶች በዚህ 2-3 ዓመት እንዲጠናቀቁ ብሎ መንግስት እንትን ብሎባቸው ስላወጀባቸው ነው። ሰው በዚህ መልኩ ነው እየሰራ ነው ማለት ነው። በጣም ደስ ይላል። ስለዚህ የባንክ እድል ተመቻችቷል ነው አሁን አይደለ? ያውም በ20 ዓመት ውስጥ ከፍሎ የሚጨርሱ። ታዲያ ይሄ እኮ ማለት እናንተ አይደላችሁም ልጆቻቸው ራሱ ሊከፍሉት ይችላሉ። እነሱን አወራርሰው አሁን ለልጆቻችሁ እነዚህ አይነት ነገሮችን ገዝታችሁ ብታስቀምጡላችሁ ልጆቻችሁ አሁን ከፍ እያሉ በመጡ ቁጥር እናንተ ሳትሆኑ ልጆቻችሁ ራሱ ስራ ይዘው ምናምን ነገር ይሄ ነገር ወደ መክፈል ደረጃ ራሱ የሚደርሱበት ሁኔታ ይኖራል። ለምሳሌ ባለሁለቱ በ6 ሚሊዮን ብር በቃ እዚህ መሀል ከተማ ላይ ቦታ ላይ ሎኬሽን ብርት በሆነ ቦታ ላይ በፍሬንድሺፕ ፓርክ ፊት ለፊት በ6 ሚሊዮን ብር ኮንዶሚኒየም በማይሸጥበት ዋጋ ባለሁለት መኝታ ታዲያ ደስታ እየኖርክ ይሄ በጣም ድንቅ አካባቢ በነገራችን ላይ ኪራይ ማለት ነው። ባለሁለት መኝታ በኢትዮጵያ እስከ 90 እስከ 120 ሺህ ብር ይከራያሉ በወር ማለት ነው። እዚህ ፍሬንድሺፕ ምን መሰለህ አሁን ለምሳሌ ባለሁለት መኝታ ፊት ለፊቱ አራዳ ፓርክ ነው የሚያየው አራዳ ፓርክ። ስለዚህ ቪው በአራቱም አቅጣጫ ቪው አሪፍ ስለሆነ ምናልባት በኢትዮጵያ ብር ሰርቸው ነው በዶላር የሚከራየው። ብታከራየው ለምሳሌ አንተ 100 ሺህ ብር ብታከራየው ይሄን ቦታ ለባንክ 20 ሺህ ብር ነው በየወሩ ሊሆን የሚችልበት 80 ሺህ ብር ትርፋለህ ማለት ነው። ይህ ሌላ ንግድ ነው ማለት ነው። እዚህ ጋር የራስህንም ገቢ እየሰራ እዛ ጋር ደግሞ እዳህንም እየከፈልክ በዘና ብለህ የምትኖርበት ሁኔታ ነው። እንግዲህ እሺ እናንተ ጉዳያችን ላይ ለተመልካች ያለው ነገር ላይ ምናምን ተጠመደና አላማችን እህቴን ዝም አስባልኳት አይደል ሳቢ እየሰማሁት ነበር። እስኪ ማለት ስለ ቤቶቹ ሲሰሚ ምን ተሰማሽ? በጣም ደስ ይላል። በጣም ደስ ይላል ያሉት እንዳለው ከሆነ በጣም
አይሽብር ይመስላል አይደል? እና ምን ታስቢያለሽ አንቺ? አትገዢም? ቤት የመግዛት ሀሳብ የለሽም? ወደፊት ማለት አዲስ አበባ ላይ እንደዚህ ቤት እንዲኖርሽ አትፈልጊም? ማለት እንደዚህ በቅናሽ ቤት እንደሚገዛ ምናምን አላውቅም ነበረ። አሁን መስማቴ ነው። ብዙ ሰው ሰምቻለሁ። አፓርትመንት ሲባል ሰው መስማት አይፈልግም። ፕራይሱ ከፍተኛ ምናምን ነው ብሎ ብዙ ከኢንፎርሜሽን የራቀ ሰው አለ በነገራችን ላይ በጣም ማለት ነው። በጣም እንደዚህ አይነት አከፋፈል በቃ ስማርት በሆነ በቃ እየሰሩ እንደሚከፍሉ ምናምን አያውቁም። እናቴ ደግሞ የህዝብ እናት እንደመሆኗ ለብዙዎቻችን የኔ እናት ብቻ እኔ ስለወለደችኝ ሳይሆን የብዙዎቻችን እናት ስለሆነች ምንድነው የተፈጠረው? እኔ አንዱ ነኝ ከዚህ መሀል ቡድን ያለ እንዲሁም ደግሞ በርካታ ወዳጆች በመሆን ተነጋገረንና አንተንም እንዲያወሩ አደርጋለሁ። ከአንተ ጋር ተነጋግሯል እና ሳባ ማለት የህዝብ እናት ያተረፈች ልጅ ነች። ታሪኳን ደግሞ ስንሰማ ታሪኳን የምናቅም ሰዎች የእሷ ታሪክ ምናልባት የሆነ ሰዓት ላይ ባይተዋርነት ሊያሰማት ይችላል፣ ብቸኝነት ሊያሰማት ይችላል። ስለዚህ እንዲህ አይነት ስሜት እንዳይሰማት ሳባ የቴትዬ ልጅ ብቻ አይደለችም፣ የአንተ እናት ልጅ ብቻ አይደለችም። ሳባ የህዝብ ልጅ ነች። የህዝብ እናት ያደነችውና የህዝብ ልጅ ነች። የህዝብ ቤተሰብ ነች። የህዝብ ወዳጅ ነች። ቤተሰቦችሽ በጣም በጣም በመቶ ሺህ የምንቆጠር ነን በማለት ማለት ነው። ለሳባ አንድ ነገር ማድረግ አሰቡ። ከዛም ተነጋገርን። እኔም የቻልኩትን የራሴን አደረኩኝ። የኔም ቡድኖች የቻሉትን ነገር አደረጉና ለሳባ አንድ ስጦታ አዘጋጀ። አሁን እስካሁን ስናወራ የነበረውን ነገር ሰምተሻል አይደል ሳባ? ከዚህ እስካሁን ስናወራ ከነበረው ከመሀል ፕሮጀክት ከመሀል አዲስ አበባ ፕሮጀክት ከሚገነቡት የሪል ስቴት ቤት መካከል የባለ 2 መኝታ ቤት ባለቤት እንድትሆኚ ተደርገሻል። ሰርፕራይዝ ነው የሚባለው። እናት ገባሻል ይገባሻል። ስለዚህ መልካም ስራሽ ገና ከዚህ በላይ ይህ ማን ንብረት ነው? አይዞሽ የምራች ነው። ይህ ለአንቺ ይገባሻል። አንቺ ድንቅ እህት ነሽ። ለእኔ ማለት ለአንቺ ትንሽ ነገር ነሽ። ከዚህም በላይ ነው እኮ ያተረፈችው። ነፍስ ቀላል ነገር አለ። የብዙዎቻችን እናት ነው። በሷ ዳግሞ ቢሆን የብዙዎቻችን እናት ነው የታደችለት። ብዙዎቻችንን ኮላቴ ያዳንኩት ብለን ይገባል። አንቺ ቀደም ብዬሻለሁ። ለወደፊት ለአንቺ ማስበው ነገር አለ። ምኞት አለኝ ለአንቺ ትምህርትሽን ጨርሰሽ ደህና ቦታ ደርሰሽ የራስሽን ቤተሰብ መስርተሽ እንድትኖር ይፈልጋል። ደስ የሚል ነው እንድትኖር። ለዛም መሰረቱ እንግዲህ ይኸው ከዚህ ጀምራለሁ። እናቴ እንኳን ደስ ያለሽ። እንግዲህ ምንድን ነው የተደረገው? ያው ዘሩዴ በዙሪያቸው ካለ ሰው ጋር ከሩዴም ያው ዋናው እንትን ተዋናኝ ቢሆንም እዚህ ቤት መግዛቴ ትልቁን ስራ ሰርቷል። አሁንም ነገሮችን አመቻችቼ እንግዲህ እንትን ባለቤት ሆነሻል። እንግዲህ ባለ 2 መኝታ የቤት ባለቤት ነው ያደረጋል። እንግዲህ ደስታዋን ትንሽ መቋቋም አቅቷታል። የሆነ ድንዝዝ አለቻ በነገር ራስ ያቃታል። በዚህ ስስ ማለት እንጂ ታውቃለህ ድንዝዝ አለቻ። አይዞሽ ምናልባት አንዳንድ እቃዎችን እንገዛለን። ከዛ በኋላ ደግሞ ሻይ ቡና እያልን ትንሽ እንቆያለን ምናምን ከእናቴ ነት እያትይዣትበትና ስንት ዓመት ነው? በ3 ዓመት ልጅ ሆነ ነው ገነመታቸው። 3 ዓመት ልጅ ሆና ነው እንግዲህ አንድ አደጋ የደረሰው ቤተሰቦቿ ላይ። እግዚአብሔር ይመስገን እንግዲህ ለዚህ በቃ ትልቅ ሰው ናለኛለች። ብዙ ጊዜ ብቸኝነት ተሰምቶኝ ያውቃል። ብዙ ጊዜ በዘግቻ አልቅሻለሁ። ያው እናትና አባት ሆናችሁ ሁሉ ነገር ሆናችሁ እንደዚህ ደረጃ ብታደርሱኝ ያው አንዳንዴ ይከፋሃል እና በዚህ ልክ ፈጣሪ ሰው ሲያዘጋጅ እንጃ ምን ልልህ እንደምችል አላውቅም። ብዬሻለሁ እኮ ሳቢ፣ አንቺ ለእኔ እህቴ ነሽ። በምንም መንገድ ከእህቴ ጋር በምንም አይነት መንገድ ላስተናነስሽ ላስተላለቅሽ አልችልም። ገባሽ አይደል? አንቺ
የምን ጊዜም እህቴ ነሽ። አብረን ማድረጋችን ብቻ ሳይሆን በቃ እግዚአብሔር ይህን ሁላ ነገር ሲያደርግብሽ አንቺን የተሻለ ቦታ ላይ ሊያስቀምጥሽ ፈልጎ ነው። ከልጅነትሽ ጀምሮ የተከሰተው ነገር ሁሉም ነገር የሚሆነው በእግዚአብሔር ፍቅር ነው። እግዚአብሔር ወደደው እንጂ የሚሆነው እኛ የፈለግነው ነገር አይሆንም። መጀመሪያ እኛ የሰው ልጆች እንዳቀድነው እኛ የሰው ልጆች እንደፈለግነው ቢሆንማ ሁላችንም የምንፈልገውን ነገር እያገኘን የምንፈልገውን ነገር እያጠፋን መኖር ይቀል ነበር። ነገር ግን እግዚአብሔር ደግሞ ሲሰጥ የሚያስፈልገንን ነገር ነው የምንፈልገውን ነገር ሳይሆን ምክንያቱም ያ የምንፈልገው ነገር መጥፋችን ሊሆን ይችል ነበር እና አንቺም እንግዲህ በጨቅላነትሽ ያ ነገር የደረሰው ለምን ምንድን ነው? እግዚአብሔር ለአንቺ ያለው ቦታ ስለነበረ እዚህ ቦታ ላይ ሊያስቀምጥሽ ፈልጎ ስለነበረ በህይወትሽ ነፍስ እንድታተርፊ ጽፎልሽ ስለነበር እግዚአብሔር ይህን ነገር አደረገ። ቤተሰቦችሽ ላይ አደጋ ደርሶ እናትሽ ላይ አደጋ ደርሶ ምናምን ነገር እኛ ጋር ልታርፊ ይቻልሽ። ገባሽ አይደል? ዛሬ ላይ እናት እንድታተርፊ ምን ብዬሻለሁ። ቅድምም ብዬሽ ይሆናል ቅድምም ብዬሽ ነበር። ምናልባት አንዳንዴ የብቸኝነት ስሜት ማለት የስጋ ዘመድ የለኝም ብለሽ ሊሆነ ውስጥሽ ላይ የሆነ ስሜት ሊሰማሽ ይችላል ብዬ ያው ነገርሽ ነበር። ማናችንም የሰው ልጆች ስንሆን እንደዚህ አይነት ስሜቶች ይሰማናል። የፈለገ ደስተኛ ብንሆንም ከምንኖረው ስራ የፈለገ አብሮ የሚኖረው ሰው እንደ እናት እንደ አባት እንደ ራሱ እንደ ስጋው አድርጎ ቢንከባከበንም የሆነ ታይም ላይ የሆነች ነገር ይሰማናል አይደል? ያ ነገር ደግሞ እንዲሰማሽ ነው አልፈልግም። ለምንም ተሰማሽም ማለት ነው። ደግሞ በዚህ ግን እውነት አልጠበቅኩም ነበር። እንዴት እንደማመሰግን እራሱ አላውቅም። እኔ ምንም ማመስገን አይጠበቅብሽም። እኔ ወንድምሽ ነኝ። ቀሪው ሂሳብም ሲያወራ ነገር ምንም ልትጨነቅ አይገባም። እኔ ወንድምሽ አለው ከጎንሽ ሆኜ የቻልኩትን ነገር በጠቅላላ ማለት በየጊዜው መከፈል ያለበትን በጠቅላላ እዚህ ጋር እየፈረምሽ ገዥ በምትለጋ እየፈረምሽ ማውራት ይችላል። መጀመሪያ ያለውን ነገር ብለን የተማርሽ ማረች እና ምን አለ መሰለሽ እህቴ ምንም ነገር እንዳያሳስብሽ ቤት አለና የቤት ክፍያ አለ ወደፊት ምናምን የሚለው ነገር ጭንቀት እንዲያደርግብሽ አልፈልግም። አንቺ ማድረግ ያለብሽ ትኩረትና ትኩረት ትምህርትሽና ትምህርትሽ ላይ ብቻ ነው። እሺ እያንዳንዱ ነገር እኔ ነኝ የምጨነቅበት። እያንዳንዱ ነገር እኔ ወንድምሽ አለው ከጎንሽ። በጣም ጥሩ እንግዲህ ውድ ቤተሰቦች ያው እንደተመለከታችሁት ዛሬ ለእህታችን ሳባ በጋራ በመሆን በመሰባሰብ ይህን የመሰለ የባሏ መኝታ ቤት ባለቤት እንድትሆን አድርገናል። እንግዲህ እግዚአብሔር ከረዳን እንግዲህ ከዚህ በላይ ለዚች እህታችን ይገባል። ገና ብዙ የምናደርግላት ነገር ይኖራል። ውድ ቤተሰቦቼ እስከዚህ ሰዓት ድረስ አብራችሁን ቆይታችሁ ስለተከታተላችሁኝና የእህታችንን ደስታ ስለተጋራችሁኝ ከልብ አድርጌ አመሰግናለሁ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ